طلعوا فوق بس امشوا. Oh my God. Move, everybody move. Keep to the center. This way. Keep moving. Clear cloth, injured coming through. Keep going. Safe zone is ahead. Straight to the lights. ዛሬ ሌሊቱን የተሰማው አስደንጋጭ አስገራሚና አነጋጋሪ ጉዳይ በርካቶችን አስደንቋል። ዓለም በስፋት እየተነጋገረበት ይገኛል። የዓለም የቴክኖሎጂ ደረጃ ምን ላይ እንዳለ የሚያሳይም ሆኗል። ነገሩ እንዲህ ነው። እስከ አፍንጫቸው ድረስ የታጠቁት የአሜሪካ ጀቶች የኢራን ጀቶችን ሲደበድቡ አድረዋል። የቦምብ ማዕቱን ሲያወርዱ ያደሩት የአሜሪካ ወታደሮች መሸወዳቸው የታወቀው ግን ነገሩ ካበቃ በኋላ ነበር። አሜሪካውያን ሲደበድቡ የነበሩት ኢራኖች መሬት ላይ በስሪዲ ስዕል ያስቀመጡትን የጀት ምስል መሆኑን የተረጋገጠው። ይህ እጅግ አስደናቂ ድርጊት ኢራናውያን በቴክኖሎጂ ደረጃ ምን ያህል ምጥቀት እንዳላቸው ያሳየ ሆኗል። ዓለም ከጠበቀው በላይም ኢራን ውስብስብ ሀገር መሆኗን እያሳየች ትገኛለች። እነሆ በርካታ ሀገራትን ለብቻዋ ገጥማ እስካሁንም መጠነ ሰፊ ጥቃት እያደረሰች የምትገኘው ኢራን እንዲህ ባለ ልክ አሜሪካውያንን መሸወዷ እጅግ አነጋጋሪ ሆኗል። ትራምፕና ወታደሮቻቸውም እጅግ መበሳጨታቸውን ነው እንግዲህ መረጃዎች የሚያሳዩ። መጠነ ሰፊው የኢራን ጥቃትም እንደቀጠለ ነው። የኢራን ድሮኖች አዘርባጃን ላይ ጥቃት መፈጸማቸውን የሀገሪቱ መንግስት አስታውቋል። በአዘርባጃን የኢራን ሰው አልባ አውሮፕላን ጥቃት ፈጽሞ 2 ሰላማዊ ዜጎችን ማቁሰሉን የሀገሩ የውጭ ጉዳይ ሚኒስትር አስታውቋል። አንድ ሰው አልባ አውሮፕላን በናክቺቫን ራስ ገዝ ሪፐብሊክ በሚገኘው የአውሮፕላን ማረፊያ ተርሚናል ህንፃ ላይ ጥቃት ሲያደርስ፣ ሌላኛው ደግሞ በሻካራባድ መንደር በሚገኝ የትምህርት ቤት ህንፃ አቅራቢያ ወድቋል ነው የተባለው። የድሮን ጥቃቱ በአንድ የአውሮፕላን ማረፊያ ህንፃ ላይ ጉዳት ያደረሰ ሲሆን 2 ሰላማዊ ሰዎችንም አቁስሏል ተብሏል። ከዚህ ባለፈ ኢራን የአሜሪካ የነዳጅ መርከብ ላይ ጥቃት መፈጸሟን ገልጻለች። የኢራን መንግስት ቴሌቪዥን የሀገሪቱ የባህር ኃይል ተዋጊዎች ዛሬ ጠዋት በሰሜናዊ ባህረ ሰላጤ ውስጥ አንድ የአሜሪካ የነዳጅ መርከብ ላይ ጥቃት መፈጸማቸውን ዘገባዎች አመላክተዋል። መርከቧ በፋርስ ባህረ ሰላጤ ሰሜናዊ ክፍል በሚሳኤል ተመታለች። እንዲሁም በአሁኑ ሰዓት በእሳት እየነደደች ነው ሲል የእስላማዊ አብዮቱ ዘብ በመንግስት ቴሌቪዥን በሰጠው መግለጫ አሳውቋል። መግለጫው አክሎ በባህረ ሰላጤው መካከል እስከ ህንድ ውቅያኖስ ድረስ የሚዘልቀው የሆርሙዝ ሰርጥ ላይ ሙሉ ቁጥጥር እንዳለው ነው የተናገረው። የኢራን አብዮታዊ ዘብ የሰጠው መግለጫ ትክክለኛነት በሌላ ወገን አልተረጋገጠም የሚሉ ቢኖሩም በርካታ ጥቃቶች በዚሁ ወሽመጥ እየደረሱ እንደሆነ መረጃዎች እየወጡ ይገኛሉ። የዩኬ የባህር ንግድ ድርጅት ቀደም ሲል አንድ የጭነት መርከብ ዛሬ ጧት በሰሜናዊ ባህረ ሰላጤ በኩዌት የባህር ዳርቻ ላይ መመታቱን ተናግሯል። የድርጅቱ መግለጫ አክሎም ከፍተኛ ፍንዳታ መሰማቱንና ቀጥሎም ከአካባቢው አነስተኛ ጀልባ ሲወጣ መመልከቱን ያሳወቀው። ከጭነት መርከቡ የሚወጣ ነዳጅ ዘይት በውሃው ላይ ይታያል። ይህም አካባቢው ላይ ጉዳት ሊያስከትል ይችላል። የእሳት አደጋ ስለመድረሱ የተገለጸ ነገር የለም። የመርከቧ ሰራተኞቹም በደህና ሁኔታ ላይ ናቸው ሲል ነው ያረጋገጠው። ያም ሆኖ በዚህ አካባቢ በሚንቀሳቀሱ መርከቦች ላይ ኢራን አጠናክራ ጥቃቷን መቀጠሏ ለዓለም ከፍተኛ ስጋትን የደቀነ ሆኗል። ኳታር ዜጎቿን የአሜሪካ ኤምባሲ ካለበት አካባቢ ካስወጣች በኋላም በዶሃ ከፍተኛ ፍንዳታ መሰማቱን የተነገረው። በኳታር ዋና ከተማ ዶሃ ከፍተኛ የፍንዳታ ድምጽ መሰማቱን ኤኤፍፒ ዘግቧል። ኳታር ቀደም ሲል ዶሃ በሚገኘው የአሜሪካ ኤምባሲ አቅራቢያ የሚኖሩ ነዋሪዎቿን ለጥንቃቄ በሚል ማስወጣት ጀምራ እንደነበር ነግረናቸዋል። ኳታር በዶሃ የአሜሪካ ኤምባሲ አቅራቢያ የሚኖሩ ሰዎችን ለጥንቃቄ እርምጃ በሚል ማስወጣት መጀመሯን የኳታር ሀገር ውስጥ ጉዳይ ሚኒስቴር አስታውቆ ነበር። ሚኒስቴሩ በኤክስ ገጹ ላይ በሰጠው መግለጫ በኤምባሲው አካባቢ ለሚኖሩ ሰዎች አስፈላጊ የመከላከያ እርምጃ ካልሆኑ ተስማሚ መጠለያ ተሰጥቷቸዋል ነበር ያለው። ኳታር ይህንን የወሰነችው በሳውዲ አረቢያና በኩዌት የሚገኙ የአሜሪካ ኤምባሲዎችና በዱባይ የሚገኘው የአሜሪካ ቆንስላ በሰው አልባ አውሮፕላን ጥቃት ከተፈጸመባቸው በኋላ እንደሆነ ይታወቃል። በዚህ ሳምንት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከቀጠናው የሚደረጉ በረራዎች የተሰረዙና የታገዱ ቢሆንም የአሜሪካ ዜጎች ከመካከለኛው ምስራቅ እንዲወጡ ማስጠንቀቂያ መስጠቱ ይታወቃል። የአሜሪካ መንግስት በተባበሩት አረብ ኤሚሬት፣ ሳውዲ አረቢያና ዮርዳኖስ ላይ የአሜሪካ ዜጎች አውሮፕላኖችን በማዘጋጀት
ለማስወጣት ጥረት እያደረገ መሆኑንም ነበር ያሳወቀው። እንደ አውሮፓውያኑ አቆጣጠር ከየካቲት 28 ጀምሮ ወደ 17500 የሚጠጉ ዜጎች ከመካከለኛው ምስራቅ መመለሳቸውን የአሜሪካ ውጭ ጉዳይ ሚኒስቴር ባለስልጣን ተናግረው ነበር። ያም ሆኖ በቀጠናው ላይ በሚገኝ የአሜሪካ ይዞታ ላይ ኢራን የምታደርሰው ጥቃት ተጠናክሮ መቀጠሉ እየተነገረ ነው። የኢራን ዋና ከተማ ቴህራን በአሜሪካና እስራኤል እረፍት አልባ ጥምር ድብደባ እየተናወጠች አድራለች። አሜሪካ ከኤፍ-22 እስከ ኤፍ-35 እንዲሁም ቢ-2 ቦምበሮቿን አሰማርታ ኢራንን ለማፈራረስ ያለ የሌላ ኃይሏን እየተጠቀመች ሲሆን ተጨማሪ የአየር ኃይል በማስፈለጉ የአሜሪካ ጦር ጀቶችና የጦር መርከቦች ለማጠናከር ወደ ቦታው እያቀኑ ይገኛሉ ነው የተባለው። እንግዲህ የጦርነት ወደ ለየለት ሁኔታ እያመራ ሲሆን የአሜሪካ ወታደሮች ጦርነቱ የእግዚአብሔርን ትዕዛዝ ለመፈጸምና አርማጌዶንን ለመጀመር የማድረግ ጦርነት መሆኑ ተነግሯቸዋል። በዚህም የትንቢቱን ጊዜ ለመፈጸምና በእግዚአብሔር መለኮታዊ ዕቅድ የሚመራ መሆኑንም እንደተነገራቸው የአሜሪካ መገናኛ ብዙሃን ናቸው የዘገቡት። በአሁኑ ሰዓት ከ50 ሺህ በላይ የአሜሪካ አየር ኃይልና ባህር ኃይል አባላት ኢራንን እየተዋጉ ሲሆን ተጨማሪ ኃይል ወደ ቦታው እያቀና ይገኛል የሚሉ መረጃዎችም ወጥተው እንግዲህ በመላው መካከለኛ ምስራቅ እየተካሄደ ያለው ጦርነት የሚያደርሰው ጉዳትና ኪሳራ በሊባኖስ፣ በኢራን እና በዩናይትድ አረብ ኤሚሬትስ መታየት መጀመሩን ዘገባዎች እያመለከቱ ነው። በበርካታ የመካከለኛው ምስራቅ ሀገራት በረራዎች ተቋርጠዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች ተከራካሪ የዜና ወኪል ጦርነቱ ከተጀመረ እስከ ሰኞ ዕለት ድረስ ብቻ ኢራን ውስጥ 1000 ሰላማዊ ዜጎች ሲገደሉ በመቶዎች የሚቆጠሩ ሞቶች ደግሞ ሳይመዘገቡ መቅረታቸውን የገለጸው። ያም ሆኖ ኢራን ወደ እስራኤል የምታስወነጭፋቸውን ሚሳኤሎች ቁጥር እየጨመረች እንደሚገኝ ነው መረጃዎች የሚያመለክቱት። ሐሙስ ማለዳ የእስራኤል ጦር ኢራን በርካታ ሚሳኤሎችን ወደ ግዛት ማስወንጨፏን አስታውቋል። ኤኤፍፒ በሰው ላይ የደረሰ ጉዳት ስለመኖሩ የተገለጸ ነገር እንደሌለ ዘግቦ የሀገሪቱን የድንገተኛ ጊዜ አገልግሎትን ጠቅሶ ነው እንግዲህ ዘገባውን ያቀናበረው። አዣንስ ፍራንስ ፕሬስ የዜና ወኪል በ2 ሰዓታት ልዩነት ውስጥ 3 የማስጠንቀቂያ ደወሎች መሰማታቸው እንዲሁም በኢየሩሳሌም ፍንዳታዎች እንደነበሩም ዘግቧል። የእስራኤል ጦር ከዚህ በኋላ ሰዎች ከገቡባቸው የደህንነት መጠበቂያ ስፍራዎች እንዲወጡ አዟል ነው የተባለው። ኢራን ለተራዘመ ጦርነት መዘጋጀቷን ገልጻለች። ትራምፕም ከጦር መሳሪያ አምራቾች ጋር ሊወያዩ ነው ተብሏል። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት የተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ሐሚኒ አማካሪ ተናግረዋል። አማካሪው ሙሐማድ ሙሃባር ዛሬ እንደተናገሩት ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመላክተዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው እንዳሉት በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ነው የተናገሩት። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ ነገ አርብ ሊነጋገሩ መሆኑ ነው ሮይተርስ የዜና ወኪል የዘገበው። በስብሰባው አሜሪካ የነበራት ከፍተኛ መጠን ያለው የተተኳሽ ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑን የተነገረው። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ የተዘጋጀ መሆኑን ነው እንግዲህ ዘገባዎች ያመላከቱ። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዚዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው ነበር። የመከላከያ ሚኒስትሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎ እየተጠበቀ ነው። ከዚህ በኋላም አስገዳጅ እርምጃ ሊወሰድና ኮንትራታቸውን ሊቋረጥ ይችላል የሚሉ መረጃዎችም ወጥተዋል። Wow.